በዓለም ዋንጫው ኔዘርላንድን ወክሎም ድንቅ የሚባል ብቃቱን እያሳየ የሚገኘው የ24 ዓመቱ ክሪሴንሲዮ ሱመርቪል የማንቸስተር ዩናይትድ እና የቼልሲን ትኩረት መሳቡ ተሰምቷል። ዌስትሃም ከሊጉ መውረዳቸውን ተከትሎም ሱመርቪልን አሳልፈው ለሌሎች ክለቦች ለመስጠት እንዳሰቡም ተገልጿል። ሱመርቪል ከዌስትሃም መልቀቁ የማይቀር ሲሆን ሁለቱ የእንግሊዝ ታላላቅ ክለቦች የሆኑት ማንቸስተር ዩናይትድ እና ቼልሲም ኔዘርላንዳዊውን ተጫዋች ለማስፈረም ፍላጎት እንዳሳዩና የሁለቱ ክለብ አመራሮች የዌስትሃም ኃላፊዎችን ማነጋገራቸው ታውቋል። ሱመርቪል ከዓለም ዋንጫው በኋላ ለየትኛው ክለብ ፊርማውን እንደሚያኖር አላውቅም፣ በዩናይትድ እና በቼልሲ መፈለጉ ግን ክብር ነው ሲል የተጫዋች ወኪል የሆነው ሴራይኖ ዱልጊሺሽ ሐሳቡን አጋርቷል። እንግሊዛዊ ተጫዋች ጁድ ቤሊንግሃም ከትናንትናው ጨዋታ በኋላ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። ጋናን ማሸነፍ አልቻልንም፣ ለቀጣይ ጨዋታ መዘጋጀት አለብን። የጨዋታው ኮከብ ሽልማት ለእኔ አይገባም፣ ለጋና አንድ ተጫዋች ቢሰጥ ደስ ይለኝ ነበር ካለ በኋላም ኪሊያን ምፓፔ በዓለም ዋንጫው ምርጥ ብቃቱን እያሳየ ነው ብሏል። እውነት ለመናገር እኔ ስፔንን እወዳለሁ፣ ነገር ግን በሀገሪቱ በጣም ደስተኛ መሆኔን ስነግራችሁ ደስታ የተሰማኝ ነው። ስፔን ጥሩ ሀገር መሆኗን ልነግራችሁ እፈልጋለሁ ብሏል። ከዚህ ጋርም ተያይዞም ጁድ ቤሊንግሃም ጆዜ ሞሪኒዮ ወደ ሪያል ማድሪድ በመምጣታቸው በጣም ደስተኛ ነኝ። እሱ ምርጥ አሰልጣኝ ነው። ልምድ ያላቸው ተጫዋቾች እያስፈረመ ይገኛል። ቀጣይ የውድድር ዓመት ሪያል ማድሪድን ጠብቁት። እኛም ተጠናክረን መመለስ እንፈልጋለን። የላሊጋውን ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት ፍላጎቱም ቁርጠኝነቱም አለኝ ሲል ጁድ ቤሊንግሃም ተናግሯል። የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ዶስ ሳንቶስ ፌሊክስ በክረምቱ የዝውውር መስኮት ኤንዞ ፈርናንዴዝን ለማስፈረም ፍላጎት እንዳላቸው ተሰምቷል። ከዚህ ጋር ተያይዞ በሪያል ማድሪድ ወሳኝ በሉ ተጫዋቾችን ለማቆየት እየሰሩ ይገኛል። ነገር ግን እንደ ኤድዋርዶ ካማቪንጋ፣ ኦሪያሎ ቺያሚኒ አይነት ተጫዋቾች በክረምቱ ሪያል ማድሪድ ለመልቀቅ ፍላጎት እያሳዩ ነው ተብሏል። ጆዜ ሞሪኒዮ ወደ ሪያል ማድሪድ በመምጣቴ ኩራት ይሰማኛል። ሪያል ማድሪድ የዓለማችን ታላቅ ክለብ ነው። ከዛ በመቀጠል ባርሴሎና ይከተላል ሲሉ ጆዜ ዶስ ሳንቶስ ሞሪኒዮ ፌሊክስ ሐሳባቸውን ገልጸዋል። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ጣሊያናዊው ካርሎ አንቸሎቲም ዛሬ ከስኮትላንድ ጋር ጨዋታቸውን ከማድረጋቸው በፊት አስተያየታቸውን ሰጥተዋል። የስኮትላንድ ብሔራዊ ቡድን ልምድ ያላቸውን ተጫዋቾች በስብስብ ውስጥ ይዟል። ከባድ ፈተና እንደሚጠብቀን እናውቃለን። በጥሩ ሁኔታ መጫወት አለብን። ባለፉት ሁለት ጨዋታዎች ያልተሰለፈው ኔይማር ጁኒየር በዚህ ሳምንት ጥሩ ዝግጅት አድርጓል። ስለዚህ ለዛሬው ጨዋታ ዝግጁ ነው። 90 ደቂቃ መጫወት እንደሚችል ባለው ራፊና ግን በጉዳት ምክንያት በዛሬው ጨዋታ አይሰለፍም። ብራዚል የዓለም ዋንጫው እንደምታሳካ ይሰማኛል። እኔም እዚህ የመጣሁት ቡድኑን ውጤታማና ስኬታማ ለማድረግ ነው። በተለያዩ ክለቦች ዋንጫዎችን አሸንፌያለሁ። ለእኔ ግን በዚህ ዓመት ትልቁ ዓላማ የሚሆነው የ2026ቱን የዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር ማሸነፍ ነው። ለዚህም ሁላችንም ጠንክረን እየሰራን ነው። ጥሩ ተጫዋቾች እንዳሉኝም አውቃለሁ። ብራዚል የእግር ኳስ ሀገር መሆኗንም ተረድቻለሁ ሲሉም ዶን ካርሎ አንቸሎቲ ሐሳባቸውን ገልጸዋል። የምዕራብ ለንደኑ ክለብ ቼልሲ የ2025-26 የጣሊያን ሴሪኤ የዓመቱ ምርጥ ተጫዋች ተብሎ መመረጥ የቻለውን የ21 ዓመቱን ድንቅ ተጫዋች ማርኮ ፓሌስትራን በ49 ሚሊዮን ፓውንድ ለማስፈረም ከአታላንታ ጋር ከስምምነት መድረሳቸው ተሰምቷል። በቀይ መስመርና በሁለገብ ተጫዋችነቱ የሚታወቀው ፓሌስትራም የዣቪ አሎንሶ የመጀመሪያ ፈራሚ ሆኗል። ተጫዋቹም በቼልሲ የሚያቆየውን የ5 ዓመት ውል እንደሚፈርምም ተገልጿል። በዣቪ አሎንሶ ትዕዛዝ ወደ ቼልሲ መምጣት የቻለው ፓሌስትራም ወደ ኢንተር ለመዘዋወር ተቃርቦ የነበረ ቢሆንም ሰማያዎቹም ዝውውሩን ጠልፈው በአጭር ጊዜ ውስጥ በእጃቸው ተጫዋቹን አስገብተውታል ተብሏል። የፓሌስትራን መምጣት ተከትሎ ማሎ ጉስቶ ቼልሲን ሊለቅ የሚችልበት እድል ሰፍቷል ተብሏል። ጣሊያናዊ አሰልጣኝ ኤንዞ ማሬስካም ተጫዋቹን ማድነቃቸው እንደተገለጸ ብዙዎች እየዘገቡ ይገኛል። ስለዚህም ማሎ ጉስቶን ወደ ማንቸስተር ሲቲ ለማምጣት ጣሊያናዊ አሰልጣኝ ኤንዞ ማሬስካ ፍላጎት እንዳላቸው በርካታ ሚዲያዎች በመዘገብ ላይ ይገኛሉ።